የሁላችን ጸሎት ነው። በዚህ ጉዳይ ላይ ትንሽ እንድንጸልይ ስለምፈልግ እስቲ አብረን እንጸልይ። ለመከሩ ሰራተኞችን እንዲያስነሳ 1-2 ደቂቃ እናንተም በቤታችሁ እንድጸልዩ እኔም መጸለይ ስለምፈልግ። ክብር ለእግዚአብሔር ይሁን። ጌታ ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። መከሩ ሰራተኞች እንዲወለዱ መጸለይ። መወለድ አለባቸው። ሸክም ያላቸው መወለድ አለባቸው። ሰይፍ ፊታቸው ቢቆም እንኳን አልፈው የሚሄዱ እንዲነሱ መጸለይ አለበት። በጥቅም የማይሸወዱ፣ በዚህ ዓለም ነገር የማይያዙ፣ በገንዘብ ፍቅር የማይያዙ፣ በስልጣን ፍቅር የማይያዙ፣ ባገኙት አጋጣሚ ሁሉ በመስሪያ ቤት ሊሆን ይችላል፣ በስራ ገበታቸው። ሰላም፣ ሻሎም፣ ሻሎም፣ ሻሎም ቅዱሳን እንዴት ቆያችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ እኔም በእግዚአብሔር ምሕረት፣ በእግዚአብሔር እርዳታ፣ በእግዚአብሔር ቸርነት ዛሬም ከእናንተ ጋር ለመሆን ለዚሁ በሚዲያ የምትከታተሉኝ አብረን የጌታን ቃል እንድንካፈል እግዚአብሔር እንደገና እድል ሰጥቶናል። እድል የሚሰጥ እግዚአብሔር ነው። ቀን የሚጨምር እግዚአብሔር ነው። ምሕረት የሚያበዛ እግዚአብሔር ነው። እንግዲህ በዚች ቀን ደግሞ እግዚአብሔር እድል ሰጥቶን ሁላችን በዚህ በእግዚአብሔር በሰጠን አጋጣሚ የእግዚአብሔርን ሐሳብ ለመናገር እንዲሁ በእናንተ ፊት ቀርቤያለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እየተከታተላችሁኝ እየሰማችሁኝ ያላችሁ ወንድሞችና እህቶች፣ በመላው ሀገር ያላችሁ ቅዱሳን እግዚአብሔር ይባርካችሁ። ተባረኩ። እየሰጣችሁኝ ያለ ኮመንት፣ እያበረታታችሁኝ ያለ ማበረታታት በጣም ደስ የሚል ነውና እኔም እንድበረታታ እንደዚሁ በየሳምንቱ የእግዚአብሔርን ሐሳብ ወደ እናንተ ይዤ እንድቀርብ ችያለሁ ማለት ነው። ጌታ ዘመናችሁን ይባርክ። እንግዲህ ዘመኑ ክፉ ነው። ሁሌ እንደምለው በክፉ ዘመን ውስጥ ነቅቶ መኖር፣ ዘመኑን እየዋጁ መኖር፣ በዘመን ውስጥ ያለን ተጽዕኖ እያለፉ መኖር የኛ ኃላፊነት ነው። እንግዲህ ሁላችንን እግዚአብሔር ይርዳን። በጸሎት በጌታ ፊት እየሆንን እየተጋን እንግዲህ ወይ ጌታ ወደኛ እስኪመጣ ወይ እኛ ወደሱ እስክንሄድ ድረስ እየተጋን ትጋታችንን እንቀጥላለን ማለት ነው። እንደዚሁም ዛሬም ወደ እናንተ በሌላ ሐሳብ ብቅ ብያለሁ። በየሳምንቱ የተለያየ ሐሳብ ነው ወደ እናንተ ይዤ እየመጣ ያለሁት። ዛሬ ላቀርብላችሁ ያለውን ሐሳብ ከማቅረብ በፊት እስቲ እንጸልያለን። ጻድቅና ቅዱስ ይሆን አምላካችን እግዚአብሔር እናመሰግንሃለን። እንደገና እድል ስለሰጠህን፣ ስለረዳህን፣ ስላገዝከን፣ አቅም ስለሆንከን፣ አባት ስለሆንከን፣ ብርታት ስለሆንከን፣ ይህን አስጨናቂ ዘመን እንድናልፍ ጸጋን ስለሰጠህን እግዚአብሔር የዘላለም አምላክ ሆይ ተጽዕኖን ሁሉ እያለፍን ሰይጣን የሚያዘጋጀውን ወጥመድ እያለፍን እግዚአብሔር የዘላለም አምላክ ሆይ በመውጣት መግባታችን ሁሉ ጌታ አንተ ከኛ ጋር ሆነ እንደ ልማድ ሳይሆን ጌታ ሆይ ሁሌ ምሕረትን እያበዛ እየጠበቅከን አሻግረህናልና ክብር ላንተ ይሁን። ዛሬም ቃልህን ልንማር ይህን የወንጌል እውነት ልንነጋገር፣ ልንሰማ፣ ልንታጠቅ፣ ወደፊት ልንሮጥ ቃልህን ከፍተናልና የቃልህን ማዕድ እንድትባርክልን በጌታ በኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ላንተ ይሁን። እናመሰግንሃለን በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። እንግዲህ የጌታን ስራ የምንሰራ የእግዚአብሔርን ሐሳብ እያደረግን ያለን መቼም ያው በምድር ላይ ስንኖር እኔና እናንተ የእግዚአብሔር አምባሳደሮች ነን። ከሰማይ ውክልና ያለን የእግዚአብሔርን የመንግስቱን ስራ እንድናስቀጥል እግዚአብሔር የሰጠንን አጀንዳ ይዘን እንድንቀጥል የተጠራን። ስለዚህ ያንን አጀንዳ ለማስቀጠል የእግዚአብሔርን ሐሳብ ሁሌ መነጋገር መልካም ስለሆነ ዛሬ ወደ እናንተ መጥቻለሁ ማለት ነው። ዛሬ የማካፍላችሁ ሐሳብ ያለው ሉቃስ ወንጌል ምዕራፍ 10 ሁላችሁም ታውቁታላችሁ። ይህንን ክፍል አነብና ከዛ ርዕሱን ነግሬያችሁ አካፍላችኋለሁ። ከዚያ በኋላ ጌታ ሌሎቹን 70 ሾሞ 2 አድርጎ እነርሱ ሊሄዱበት ወዳለ ከተማና ስፍራ ሁሉ በፊቱ ላካቸው። አላቸውም፣ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ለመከሩ ሰራተኞች እንዲልክ ለምኑ። ሂዱ፣ እነሆ እንደ በጎች በተኩላዎች መካከል
እልካችኋለሁ። ኮረጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያ የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመልሳችኋል። በዚያ ቤት ከእርሱ ዘንድ ካለው እየበላችሁ እየጠጣችሁ ተቀመጡ፣ ለሰራተኛ ደሞዝ ይገባዋልና። ከቤት ወደ ቤት አትተላለፉ። ወደምትገቡባት ከተማ ሁሉ ቢቀበሏችሁ ያቀረቡላችሁን ብሉ፣ በእርሷም ያሉትን ደዌዎች ፈውሱ። የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደምትገቡበት ከተማ ሁሉ ባይቀበሏችሁ ወደ አደባባይ ወጥታችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። የእግዚአብሔር መንግሥት ግን ወደ እናንተ ቀርባለች፣ ይህንን እወቁ በሉ አሏቸው። በዚያን ቀን ከዚያ ከተማ ይልቅ ለሰዶም ይቀላታል ይላል። እንደው ሙሉውን ለማንበብ ፈልጌ ነው ረዘም አድርጌ ያነበብኩት። እንግዲህ ዛሬ ወደ እናንተ እንደዚህ በሚል ርዕስ መጥቻለሁ፣ መከሩና ሰራተኞች። እንግዲህ ይህንን ክፍል ስንመለከት ሉቃስ ምዕራፍ 10ን ስንመለከት ጌታ ኢየሱስ ክርስቶስ ምዕራፍ 9 ላይ ደቀ መዛሙርቱን ለወንጌል እያነሳሳ ለወንጌል እያነቃቃ ደስታው ምን እንደሆነ ኢየሱስ ምን ደስ እንደሚያሰኘው በዋናነት የሰው ልጅ ይህንን ተልእኮ ይዞ እንዲቀጥል ምናልባት ጌታ ኢየሱስ ክርስቶስ በዚህ ምዕራፍ ውስጥ አሁን እኛ እስካለንበት ብቻ ሳይሆን ጌታ ኢየሱስ ክርስቶስ ዳግም እስኪመጣ ድረስ ሊሰራ ያለውን የወንጌል ተልእኮ የገለጸበት ስፍራ ነው። እንግዲህ ሲልካቸው ነው የምናየው። እንግዲህ የኢየሱስ ደስታ ወዳጆቼ ምን እንደሆነ ታውቃላችሁ? ሰራተኞች መከሩ ላይ ሲኖሩ ነው። እንግዲህ መከር ታውቃላችሁ፣ መከር የሚሰበሰብበት ወቅት፣ መከር የሚታጨድበት ወቅት ሰው ያስፈልጋል እና በዚህ በሉቃስ ወንጌል ምዕራፍ 10 ላይ ሚሽን ሰጥቶ ሲልካቸው እነዚህን 70 ሰዎች ሚሽን ሰጥቶ ሲልካቸው ምን እንዳላቸው እናያለን። እንግዲህ ቅድም እንዳነሳውላችሁ መከሩ አለ፣ ሰራተኞች አሉ። ያለ ሰራተኛ የማይሰበሰብ መከር። አንድ የታጨደ እህል የተዘራ እህል ደርሶ ከአውድማው ላይ ከቦታው ላይ ከእርሻው ላይ የሚያነሳ ሰው ከሌለ እህሉ ይበላሻል። ስለዚህ ምን ያስፈልጋል? ሰራተኛ ያስፈልጋል። የእግዚአብሔር ደስታ የኢየሱስ ክርስቶስ ትልቁ ተልእኮ በምድር ላይ የመጣበት ተልእኮ አንድና አንድ ነው። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። ለንስሐ የመጥራት ለንስሐ የማዘጋጀት ለንስሐ ሰዎችን የመጋበዝ ትልቅ ተልእኮ ነው የተሰጣቸው። ስለዚህ የኢየሱስን ደስታ ዛሬም ቢሆን ሌላ አይደለም። በሰማይ ታላቅ ደስታ የሚሆነው ሰዎች ወደ እግዚአብሔር መንግሥት ሲጨመሩ፣ ሰዎች ወደ እግዚአብሔር መንግሥት ሲጨመሩ ደግሞ መከሩ ላይ ያሉ ሰራተኞች የመከሩ ጌታ እንዲሰራ በጸሎታቸው፣ በጉልበታቸው፣ በገንዘባቸው፣ በጊዜያቸው ስራ ላይ ሲሰማሩ ብቻ እና ይሄንን ሐሳብ ዛሬ ወደ እናንተ ይዤ መጥቻለሁ። መከሩና ሰራተኞች አብረው እየሄዱ ነው ወይ? መከሩ አለ፣ ሰራተኞች ግን በጣም ጥቂቶች ናቸው። ምን ይላል አላቸው? መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ለመከሩ ሰራተኞች እንዲልክ ለምኑ፣ ሂዱ እነሆ አለ። ልመና አለ፣ መሄድ አለ። ስለዚህ ይህንን ሐሳብ የኢየሱስ ደስታ የሆነውን ሐሳብ የኢየሱስ ዋና የሆነውን ሐሳብ የኢየሱስ ብቻ አይደለም፣ ከኢየሱስ በኋላ የነበሩ የእምነት አባቶች የነበራቸው ዋና ሐሳብ ይህን የወንጌል አደራ እንዴት እያስኬድን ነው? መከሩና ሰራተኞች አብረን ተጣጥመን እየሄድን ነው? እየሰራን ነው?
አንዳንድ ጊዜ የሚሰራ ይመስላል። በጥራት መስራትና ከልብ ሙሉነት መስራትና እንደው ዝም ብሎ ለመስራት ያህል መስራት የሚለያዩ ነገሮች ናቸው። ወንጌል በጥበብ የሚሰራ፣ ወንጌል በጥበብ የሚሰበክ፣ ወንጌል ለሰዎች በሚደርስ መልክ በሰዎች አውድ የሚነገር ነው። ወንጌል እንደ ሌሎች ነገር መፈክር አይደለም። የምናበስረው የምስራች ቢሆንም ለሰዎች የምንናገረው የምስራች ቢሆንም የቀመስነውን የምናቀምሰው ቢሆንም አካሄዱና አሰራሩ ይለያያል። መከሩ እጅግ ብዙ ነው። የእግዚአብሔር ቤት ሥራ አሁንም በጣም ብዙ ነው። ሰራተኞች ያሉ ይመስላል። ስናይ ሚዲያውን ስናይ በጣም ጥቂት ሰራተኞች ነው ያሉት። ሁሉ ሰራተኛ እንዳይመስላል። ሰራተኛ መስለው የወንጌልን እውነት የሚያበላሹ እጅግ በጣም ብዙ ናቸው። ሰዎችን ወደ መዳን፣ ሰዎችን ወደ እግዚአብሔር መንግስት ከመጋበዝ ይልቅ ሰዎች ወደ እግዚአብሔር መንግስት እንዳይመጡ የሚያደርጉ ሰራተኛ የሚመስሉ ብዙ ሰራተኞች አሉ። እኔ ስለነሱ ሰራተኞች አይደለም ላወራላችሁ ዛሬ ብቅ ያልኩት ወደና። መከሩ ላይ አለን ወይ? እየተሰራ ነው ወይ? የእግዚአብሔር ሥራ በሚገባ መልክ እየተሰራ ነው ወይ? በሚገባ መንገድ እየሮጠ ነው ወይ? ባገኘነው አጋጣሚ ሁሉ ይሄን የወንጌል እውነት እንናገራለን። ሚዲያውን ለምንድን ነው የምንጠቀመው? ሰዎችን ለመተቸት። ጥሩ ነው ሰዎች መተቸት፣ ግን በይበልጥ ሊሰራ የሚገባው እውነተኛ ወንጌል ላይ። ሰዎች እውነተኛ ወንጌልን ሲሰሙ አርነት ይወጣሉ፣ ነፃ ይወጣሉ። እዚህ ይሄንን እንድናደርግ ያስፈልጋል ማለት ነው። በሶስት መሰረታዊ ሐሳቦች አብረን እንካፈላለን። የመጀመሪያው ምንድነው? ተልኮን ማወቅ ነው። ለመከሩ ሸክም እንዲኖረን ወይም ደግሞ ለመከሩ መሾም ነው። ያልተሾመ የለም። ሁሉም ወንጌል አማኝ ወደ ጌታ ከመጣ ሁሉም ተልእኮ አለው። ወንጌልን በተለያየ መንገድ የመናገር የማስተማር ኃላፊነት አለበት። ሁለተኛው ተልእኮ መፈጸም በሰዎች ዕውቅና ጥበብ ሳይሆን በእርሱ ፈቃድ እንደሆነ ይህንንም እናያለን። የእግዚአብሔር ፈቃድ ያስፈልጋል። ሶስተኛ ላነሳላችሁ የምፈልገው የመከሩ ባለቤት ራሱን ገልጧል። ይህን የገለጠውን ጌታ እንዴት ነው የምንገልጠው? እንግዲህ ጌታ ኢየሱስ ክርስቶስ በዚህ ክፍል ውስጥ ለወንጌል ዓላማ የተላኩ ሰዎችን እናያለን። ለወንጌል ዓላማ ሰዎችን ሲልክ እናያለን። ለወንጌል ዓላማ ሰዎችን ሲያሰማራ እናያለን። ለወንጌል ዓላማ ሰዎችን ሲሾም እናያለን። ሁሉን አልሾመም። 12 ሰባው እነዚህ ሰባዎቹን ሁለት ሁለት አድርጎ ሲሾማቸው እናያለን። ከዚህ ክፍል ቀደም ብሎ ተመሳሳይ ተልእኮ በምዕራፍ 9 ላይ ከቁጥር 1 ሄዳችሁ ስታነቡ 12ቱን ብቻ ሲሾማቸው ሲልካቸው እናያለን። በምዕራፍ 10 ላይ ግን ቁጥራቸው ወደ 72 ገደማ የሚሆኑ ሰዎች መልእክትን አሸክሞ መልእክትን ይዞ ሲልካቸው እናያለን። እሱ ብቻ አይደለም፣ መላክ ብቻ አይደለም። የላካቸውን ሰዎች መልእክታቸውን አድርሰው የተላኩበትን ተልእኮ አድርሰው ወደ መከሩ ሄደው ወደ ስራ ሄደው በስራ ገበታ ላይ የገጠማቸውን ነገር በሙሉ እንደገመገመ፣ ይቅርታ ቃሉ ደስ አይልም፣ ይሄ ግምገማ የሚለው ቃል ደስ አይልም ብዙና ፊድባክ እንደተቀበለ፣ እንዴት እንደሄዱ፣ ምን እንደሰሩ ሪፖርት ነገር እንደተቀበለ፣ ከዛ በዛ ሪፖርቱ ላይ የነሱን ስሜት ሲያንጸባርቁ አጋንንት ተገዛልን፣ እንደዚህ ሆነ፣ ታላቅ ታምራት ሆነ ሲል በጣም ደስ ስላላቸው በዚህ ደስ አይበላችሁ፣ ስማችሁ በሰማይ ስለተጻፈ በዛ ደስ ይበላችሁ፣ አጋንንት ስለተገዛ ብዙ ደስ አይበላችሁ፣ እሱ የሥራው አንዱ አካል ነው። ደስታ ሊሰጥ የሚገባው ሰዎች በእግዚአብሔር መንግስት ውስጥ ሲጨመሩ፣ ሰዎች ስማቸው በእግዚአብሔር መንግስት ላይ ሲጻፍ፣ ወደ መንግስተ ሰማያት የሚገቡበትን መታወቂያ ማንነትን ሲያገኙ ነው። ስለዚህ በዚህ ክፍል ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን ሰዎች የላከበት ምክንያት ተልእኮው ቀጣይነት እንዳለው፣ ጌታ ኢየሱስ ክርስቶስ ከምድር ከመሄዱ በፊት ይሄ ተልእኮ በሰዎች እንደሚቀጥል ለማሳየት ጌታ ኢየሱስ ክርስቶስን በዋናነት ወደ ምድር ያመጣው ጉዳይ
ሰዎች ንስሐ ገብተው ወደ እግዚአብሔር መንግስት እንዲጨመሩ፣ የመዳኛ መንገድ ኢየሱስን በማመን ሰዎች ንስሐ በመግባት ወደ እግዚአብሔር መንግስት እንዲጨመሩ፣ ወደ እግዚአብሔር መንግስት እንዲመጡ፣ ወደ ደህንነት መንገድ እንዲመጡ፣ ከሲኦል እንዲያመልጡ፣ ከኃጢአት እስራት ከሰይጣን እስራት አመልጠው ወደ እውነተኛ የወንጌል እውነት እንዲመጡ ነው። ስለዚህ ይህንን ተልእኮ ጌታ ኢየሱስ ክርስቶስ እነዚህን 70 ሰዎች በመላክ ሚሽን ሰርቶ ሰራተኛው ጥቂት እንደሆነ መከሩ ግን በጣም ብዙ እንደሆነ ገና እንዳልተሰራ ይናገራል። በእውነት ጌታ ኢየሱስ ክርስቶስ በዚህ ዘመን በዚህ ምድር ቢኖር ምን ሊያደርግ እንደሚችል አስባችኋል? እና ሐዋርያው ጳውሎስ በዚህ ዘመን ቢኖሩ ይሄ ሰው ዓለምን ሁሉ የምንደርስበት ዓለም ሁሉ በአንድ ሚዲያ የሚሰማበት ሚዲያ ባለበት ዘመን እነ ጳውሎስ ቢኖሩ ብላችሁ አስቡ። እንዴት ሊጠቀሙበት እንዲችሉ። እኛ ከነሱ ይልቅ የተሻለ እድል አለን። መከሩን ለማብዛት መከሩ ላይ በስራ ለመጠመድ ከነ ጳውሎስ የተሻለ እድል አለ። ተደራሽነታችን እጅግ ብዙ ነው። አንድ ቦታ በመሆን ለዓለም ሁሉ ወንጌልን መስበክ ይቻላል። እነሱስ ጂኦግራፊካል ነበር፣ ውስን ነበር። ካልተንቀሳቀሱ አይሄድም ነበር። ዛሬ እኛ ባንንቀሳቀስ እንኳን በእንደዚህ አይነት ቴክኖሎጂ ለዓለም ሁሉ የሚደርስ የምስራች ማሰራጨት መናገር ይቻላል። ስለዚህ ከመጀመሪያው ሐሳብ ልነሳላችሁ። እንግዲህ ጌታ ኢየሱስ ክርስቶስ እነዚህን ሰራተኞች ያላቸው ሁለት ነገር አለ። አንደኛ መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። የመከሩ ጌታ ለመከሩ ሰራተኞች እንዲልክ ለምኑ። የመጀመሪያው ጸሎት ነው። ሁለተኛው ሂዱ ነው። ላካቸው። ወይ መሄድ አለብን፣ ወይ መጸለይ አለብን፣ ወይ ደግሞ በገንዘባችን የሚሄዱ ሰዎችን መደገፍ መቻል አለብን። በእነዚህ ሶስት መንገድ ወንጌልን መስበክ፣ ወንጌልን ማስተማር እንችላለን። መከሩ ላይ በስራ መጠመድ እንችላለን። የመጀመሪያው ሐሳብ ቅድም ያልኳችሁ ተልእኮን ማወቅ ነው። ለመከሩ መሾም። እንግዲህ ብዙ ያልተሰራ ስራ እንዳለ ማወቅ ያስፈልጋል። ቁጥር 2 ላይ ሄዳችሁ ስታነቡ መከሩ ብዙ ነው። የዳኑ ሰዎችን ቁጥር ዝም ብላችሁ ኳልኩሌት አድርጉ። እንደ ሀገር በሀገራችን፣ እንደ ዓለም በዓለም 8 ቢሊዮን አካባቢ የሚጠጋ ህዝብ አለ። ከዛ ወንጌል አማኝ ምን ያህል እንደሆነ ቁጥሩን ታውቁታላችሁ። ኢቭን በእኛ ሀገር ሁሉም ተደምሮ 130 ማን ነው ከ130 30 አካባቢ ወንጌል አማኝ ነው ይባላል። መከሩ ምን ያህል ብዙ እንደሆነ፣ ሰራተኞች ግን በጣም ጥቂት እንደሆነ ልንረባረብበት የሚገባው ዛሬ በሞቀ አዳራሽ ውስጥ መቀመጥ፣ በተሻለ አዳራሽ ውስጥ አምልኮ ማቅረብ ብቻ ሳይሆን ቤተክርስቲያን አይኗን በቤተክርስቲያን ውስጥ ያሉ ምዕመናን አይናቸውን ወደ ደጅ ሊያረጉ የመከሩ ጌታ ሰራተኞችን እንዲያስነሳ መከሩ ላይ መሮጥ እንዳለባቸው አምናለሁ። ስለዚህ ብዙ ያልተሰራ ስራ እንዳለ ማወቅ፣ የመጡት ራሳቸው የዳኑት ራሳቸው በቤተ መቅደስ ውስጥ ያሉ ራሳቸውን ደቀ መዝሙር በዚህ እውነት ወንጌል ማድረግ እንኳን የተዘነጋ ስራ ነው። አባላት የበዙበት ሳይሆን በክርስቶስ አካል ላይ አካል የሆኑ ሰዎችን ማፍራት፣ በክርስቶስ ኢየሱስ አካል የሆኑ ሰራተኞች ማብዛት። ሰው ላይ ስንሰራ ሰዎች መከሩ ላይ ይሳተፋሉ። ደቀ መዝሙር ባረግን ቁጥር ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህ ሰዎች ላይ ሰርቷል፣ ለፍቷል። እነሱን ነው መጀመሪያ ደቀ መዝሙር ያደረጋቸው፣ ተከታይ ያደረጋቸው። ያስጣላቸው በጣም ብዙ ነገር አለ። ስራው ላይ እንዲያተኩሩ ያደረጋቸው ነገር በትልቁ እነሱ ላይ ስለሰራ ነው። በቤተ ክርስቲያን ውስጥ ያለን አገልጋዮች እድል ያገኘን የማስተማር እድል፣ የማሰልጠን እድል፣ ደቀ መዝሙር የማድረግ እድል ያገኘን ሁላችን እባካችሁ ለመከሩ ሰዎች እንዲበቁ ሰዎች ላይ እንስራ። እንደ ቤተ ክርስቲያን ሰዎች ላይ እንስራ። እንደ አገልጋይ ልጆች ላይ እንስራ። ወጣቶች ላይ እንስራ። የሁሉ ዕዳ እናድርግ። ወንጌል ለሁሉ ሰው ዕዳ ነው። ሁሉ ሰው ዕዳ እንዳለበት አስቦ ነው መስራት ያለበት። ከሕፃን እስከ አዋቂ ድረስ በወንጌል እውነት በወንጌል ስራ መጠመድ እንዳለብን
ይሄ የአደባባይ ምስጢር ነው። ብዙ ያልተሰራ ስራ አለ። በቤተ ክርስቲያን ውስጥ ያልተሰራ አለ። በክልሎች ያልተሰራ ስራ አለ። ማን ነው የሚሄደው? ማን ነው የሚጸልየው? ከሁለት አንዱ ማድረግ ግድ ነው። መከሩ ብዙ ነው፣ ሰራተኞች ግን ጥቂት። ብዙ ያልተሰራ ስራ እንዳለ ማወቅ፣ ተልእኮን ማወቅ ማለት። ሌላው በዚሁ ሐሳብ ውስጥ ተልእኮን ማወቅ በሚለው ሐሳብ ውስጥ ተልእኮን የሚያውቁ ሰራተኞች እንዲወለዱ መጸለይ አስነሳል። ለዚህ እውነት የቆሙ ሰዎች ጋር አስነሳልን። ምክንያቱም ጌታ ኢየሱስ ክርስቶስ ምን ብሏል? ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ለመከሩ ሰራተኞች እንዲልክ ለምኑ። ጸሎት ያስፈልጋል። የወንጌል አርበኞች እንዲነሱ ጸሎት ያስፈልጋል። ለእውነት የሚቆሙ ሰዎች እንዲነሱ ያስፈልጋል ጸሎት። በጥቅም የማይሸወዱ፣ በዚህ ዓለም ነገር የማይያዙ፣ በገንዘብ ፍቅር የማይያዙ፣ በስልጣን ፍቅር የማይያዙ፣ ባገኙት አጋጣሚ ሁሉ በመስሪያ ቤት ሊሆን ይችላል፣ በስራ ገበታቸው ሊሆን ይችላል፣ በተለያየ ቦታ ሊሆን ይችላል፣ እንደ ሙያቸው ባሉበት ቦታ ወንጌልን ለመስበክ። ወዳጆቼ ወንጌልን መስበክ ኢየሱስ ያድናል ብቻ አይደለም፣ በተግባር ዶክተሮች በሕክምና ቦታ፣ ኢንጂነሮች በህንፃ ምህንድስና በሚሰሩበት ቦታ፣ ሀገር መሪዎች ሀገር በሚመሩበት ቦታ ሁሉ ከታች እስከ ላይ ድረስ ባሉ የስልጣን ውርርድ ውስጥ ያሉ ሰዎች፣ የመከሩ ሰራተኞች ሲነሱ ወንጌል ይበዛል። እንደ ከተማ ይበዛል፣ እንደ ሀገር ይበዛል። ስራ አልተሰራም፣ እኔን ጨምሮ አልተሰራም። ሰራተኞች ላይ አልተሰራም። ሰራተኞች እንዲነሱ አልተጸለየም። እየተጸለየ ነው በእርግጥ አውቃለሁ። ነገር ግን ብዙ ስራ ስላለ ብዙ ጸሎት ይፈልጋል። ሰራተኞች እንዲወለዱ መጸለይ። መወለድ አለባቸው። ሸክም ያላቸው መወለድ አለባቸው። ሰይፍ ፊታቸው ቢቆም እንኳን አልፈው የሚሄዱ እንዲነሱ መጸለይ አለበት። ችግር ቢመጣ፣ ፈተና ቢመጣ፣ ተግዳሮት ቢመጣ፣ እስር ቢመጣ፣ እንግልት ቢመጣ፣ ማንኛውም የህይወት ውጣ ውረድ ቢመጣ ያንን አልፈው ሊሄዱ የሚችሉ ሰራተኞች መወለድ አለባቸው። ይሄ እንዲሆን አጥብቀን ልንጸልይ ይገባል። አጥብቀን ልንሰራ ይገባል። በተንበረከክን ቁጥር ሁሉ ሰራተኞች ይነሱ። አስነሳልን። መሄድ የሚችሉ ሰራተኞች፣ ብልህ ሰራተኞች፣ በጥበብ የተሞሉ ሰራተኞች፣ ያንተ ልብ ያላቸው ሰራተኞች። ጌታ ለምኑ ብሏል። በሩን ከፍቶልናል። እሱ ያንን ማድረግ ይችላል። ነገር ግን ስራው ላይ እኛም መሳተፍ ስላለብን ባንሄድ፣ ገንዘብ ባንከፍል፣ አትሊስት መጸለይ እንችላለን። ከቻልን ሶስቱንም እናደርጋለን። ክርስቲያን የቀመሰውን የሚያቀምስ፣ ያየውን እውነት የተረዳውን እውነት ለሌሎች የሚናገር፣ የሰማውን የምስራች ለሌሎች የሚያሰማ መሆን አለበት። መከሩና ሰራተኞች ተዋጅተው ተቀናጅተው ተዋህደው የሚሰሩት ስራ ነው። ስራው ካለ ሰራተኞች ከሌሉ፣ መከሩ ካለ መከሩን የሚሰበስቡ ከሌሉ እንደዚሁ እየተያየን እንሄዳለን ማለት ነው። እኔ በጣም አዝናለሁ። በዚህ ዘመን ትልልቅ ሚዲያ፣ ትልልቅ የወንጌል በር ዕድል አግኝተው ነገር ግን ስለ ራሳቸው የሚናገሩ ሰዎች፣ ነገር ግን ስለሚበሉት ምግብ የሚናገሩ ሰዎች፣ ስላላቸው ስልጣን፣ ስለሚነዱት መኪና፣ ስለሚኖሩት ኑሮ የሚናገሩ ሰዎች በጣም ይገርሙኛል። እሱ አይጠቅምም፣ ምድራዊ ነው፣ ያልፋል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሕይወት የለውም። እዛ ውስጥ አላፊ ነው ሁሉም። ውበት አላፊ ነው፣ ገንዘብ ጠፊ ነው፣ ሀብት፣ ስልጣን፣ ሁሉም ነገር ያልፋል። የዘላለም ሕይወት ግን ወደ ላይ ይቀጥላል። ስለዚህ እነዚህ ነገሮች አይጠቅሙም፣ አያስፈልጉም አይደለም የኔ እሳቤ። መልእክቴ ሚስ እንዳታረጉ። እነዚህ ነገሮች ባይበልጥ መሰበክ ያለበት አንድና አንድ ነው። ወደ እግዚአብሔር መንግሥት ሰዎች እንዲጨመሩ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚሉ ሰራተኞች እንዲነሱ እንጸልያለን። እየጸለይን ነው ወይ? የምንጸልየው ስለምንድን ነው?
ሁሌ ስለ ራሳችን ኑሮ፣ ሁሌ ስለ ምድር በሚገጥማት የትኛውም ቻሌንጅ መጸለይ ጥሩ ነው። በዋናነት ግን የጌታ መምጫ እየቀረበ ስለሆነ ሰራተኞች እንዲነሱ ያስፈልጋል። ሰራተኛ ሲባል ሁሉ ሰራተኛ አይደለም። የማይለግም ሰራተኛ፣ ትጉ ሰራተኛ፣ ንቁ ሰራተኛ፣ ወገቡን የታጠቀ ሰራተኛ፣ በፈተና ውስጥ አልፎ የሚሄድ ሰራተኛ፣ ነገሮችን የተፈጠረለትን ዓላማ ለወንጌል ብቻ እንደሆነ የሚገባው ሰራተኛ ያስፈልጋል። የት መሄድ እንዳለበት፣ ምን ማድረግ እንዳለበት፣ ከአምላኩ ጋር እየተነጋገረ ወዴት መስመር ከማን ጋር መዋል እንዳለበት የሚያቅ ሰራተኛ እንዲነሳ ያስፈልጋል። በእውነት ያስፈልገናል። የኢትዮጵያ ቤተክርስቲያን አሁን የሚያስፈልጋት የወንጌል አገልጋዮች ናቸው። ወንጌላውያን መነሳት አለባቸው። ወንጌል ሰባኪዎች መነሳት አለባቸው። ስሜት የሚሰብኩ የሚያስፈራሩ ሳይሆን ወንጌልን በፍቅር የሚሰብኩ የተጨቆኑት ጋር የሚሄዱ፣ የታሰሩት ጋር የሚሄዱ፣ ተስፋ የሌለው ሕዝብ ጋር የሚሄዱ፣ ጭራሽ ምንም ወንጌል ያልገባበት ደፍረው የሚሄዱ ሰራተኞች እንዲነሱ እኔና እናንተ እንድንጸልይ ያስፈልጋል። ተልእኮን ማወቅ ምንድነው? ተልእኮን ማወቅ ብዙ ስራ እንዳለ መገንዘብ መጀመሪያ፣ ያልተሰራ እጅግ በጣም ብዙ ስራ እንዳለ መገንዘብ። ሁለተኛ ሰራተኞች እንዲነሱ አጥብቆ መጸለይ። ሶስተኛው ወደ ተልእኮ መሄድ ነው። በዚሁ ሐሳብ ውስጥ ተልእኮን ማወቅ ምን ማለት ነው? ብዙ ያልተሰራ ስራ እንዳለ መገንዘብ። አሁን በቃ ሁሉ ነገር እንትን ሲሆን በሚዲያ እድል ስናገኝ ዘመን ሲመጣ ፕሮቴስታንቲዝም እንደዚህ ነበረ ምናምን የሚባሉ ነገሮች አሉ። እኩልነን አሁን እንደሱ አይደለም። ወንጌል እኩልነት አይደለም። ወንጌል ልዩነት ነው። ወንጌል ክርስቶስ ነው። ጥሩ ነው መብት መከበሩ፣ እንደ ሀገር የሆነ ነገር መሆኑ ጥሩ ነው። የሚደገፍ ነው፣ የሚበረታታ ነው። ነፃነቱ ደስ ይላል። ነገር ግን ነፃነት አለ ማለት ስራው ተሰርቶ አልቋል ማለት ግን አይደለም። ገና ያልተሰራ እጅግ በጣም ብዙ ስራ አለ። በፐርሰንት እንኳን ብንሄድ እጅግ በጣም ብዙ ያልተሰሩ ስራዎች አሉ። ተልእኮን ወደ ተልእኮ መሄድ ሲሄዱ ደግሞ መደረግ ያለባቸውን ጥንቃቄዎች ጌታ ኢየሱስ ክርስቶስ በዚህ ክፍል ውስጥ አስቀምጧል። የተላከ ሰው በምን አይነት አካሄድ መሄድ እንዳለበት፣ የተላከ ሰው ምን ማድረግ እንዳለበት ጥንቃቄዎች የተሞሉ ነገሮች እንዳሉ በዚህ ክፍል ላይ እናያለን። ማድረግ ያለበት ጥንቃቄ ተልእኮውን መጠንቀቅ፣ ማወቅ፣ መዘጋጀት ያስፈልጋል። የመጀመሪያው የተላከ ሰው ማድረግ ያለበት ጥንቃቄ ተኩላን መጠንቀቅ አለበት። እልፍ እንዳንል የሚያደርጉ ተኩላዎች አሉ። ምንድነው ያለው ጌታ? ሂዱ፣ እነሆ እንደ በጎች በተኩላ መካከል እልካችኋለሁ። አያችሁ፣ ያለነው ተኩላዎች መካከል ነው። ተኩላ በግን አግኝቶ እንዴት ነው የሚሆን? በጣም የሚገርም ምሳሌ ነው። ስለዚህ ተላኪው ሰው፣ ሐጁ ሰው፣ የሚሄደው ሰው፣ የታጠቀው ሰው በተኩላ መካከል እንደሚሄድ ስለሚያውቅ ከተኩላ ራሱን መጠበቅ አለበት። በተኩላዎች መካከል እልካችኋለሁ፣ ኮረጆ፣ ከረጢት፣ ጫማ አትያዙ፣ በመንገድም ለማንም እጅ አትንሱ። እንደ ወታደር የታጠቀ ሊያደርግ የሚገባውን ጥንቃቄ አይታችኋል። እንደ ወታደር የታጠቀ ወታደር ዝም ብሎ ሲገለፍት ሲስቅ አታዩም። ኮስተር ያለ ነው፣ ቆፍጠን ያለ ነው፣ ወገቡን የታጠቀ ነው። የሆነ ነገር ቢመጣ ቶሎ ለመጣል ለማስጣል ዝግጁ ነው። አላርም ነው ጭንቅላቱ። በተለይ እነዚህ በጣም ኤክሴል የሆኑ የሰለጠኑ ወታደሮች ስታያቸው አይናቸው ራሱ የት እንደማያጣው ሁሉን ነገር ባንድ ኦብዘርቭ ያደርጋል። ለወንጌል የተላከ ሰው እንደሱ ነው መሆን ያለበት።
ጨቅም ሸክም የተሸከመ ከረጢት የራሱ ነገር የያዘው ሳይሆን በራሱ ነገር የተወጠረ የተያዘ ሳይሆን ነፃ የሆነ ሰው የሚያደርጉት ጥንቃቄዎችን ጌታ ኢየሱስ ክርስቶስ አስቀምጧል። ተኩላ መካከል እልካችኋለሁ፣ ተኩላዎችን አልፋችሁ ሂዱ፣ ተጠንቅቃችሁ ሂዱ። መቆም የለባችሁም፣ እንደ ወታደር መመላለስ አለባችሁ። ጌታ ኢየሱስ ክርስቶስ ሌላው ሊያደርጉት የሚገባው ጥንቃቄ የነገራቸው የሰላም ሰው መሆን። አሁን በዚህ ዘመን የጠፋው አንዱ የሰላም ሰው ነው። የሰላም ሰው ጠፍቷል። እዛም ስትሄዱ ረብሽ ነው፣ እዚህም ስትሄዱ ረብሽ ነው። ሰው ውስጥ ሰላም ጠፍቷል። ለዚህ እውነተኛ የሰላም ወንጌል ሰዎች ጋር እየደረሰ አይደለም። ሰላማችን ነው የሚጋባው። መጀመሪያ አያችሁ፣ መከሩ ላይ የተሰማሩ ሰዎች መጀመሪያ ሊጋባ የሚገባው ወደ ሰዎች ሰላማቸው፣ በሰላም የተሞሉ ሰዎች መሆን አለባቸው። ለወንጌል የተሰማሩ ሰዎች ሰላም የሌለው ሰው ጋር መቆየትም እንደሌለባቸው ጌታ ኢየሱስ ክርስቶስ ይናገራል። አስቀድማችሁ ሰላም ለዚህ ቤት ይሁን በሉ፣ በዚያ የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያ ይመልስላችኋል። አያችሁ፣ ከሰላምታ ሰውን ከማቅረብ ሰውን ከመውደድ ለሰው በጎ መልካም ከማሰብ እኛ የተሻልን እንደሆን መስለን ሳይሆን መቅረብ ያለብን ሰላምታችን ይዘን ነው መቅረብ ያለብን። ፍርድ ይዘን ሳይሆን ሰላም ይዘን ነው የመጣ ነው። ጌታ ኢየሱስ ክርስቶስ ብዙ ጊዜ ሰላም ለእናንተ ይሁን እያለ ወደ ሰዎች ሲመጣ ታያላችሁ። ይሄ የወንጌል ስትራቴጂ ነው። አንዱ የሰላም ሰው መሆን፣ ሰላምን መፈለግ፣ በሁሉ ቦታ የሰላም አምባሳደር መሆን። አእምሮ ሰላም ያለ ሰው የሱ ሰላም ወደ ሌሎች ይጋባል። ልቡ ውስጥ ሰላም የሞላ ሰው፣ በእግዚአብሔር ሰላም ልቡ ያረፈ ሰው፣ ያ ሰላም ወደ ሰዎች ይጋባል። መከሩና ሰራተኞች፣ በሰላም የተሞሉ ሰራተኞች፣ እንደ ወታደር የታጠቁ ሰራተኞች፣ ሰላምን እየሰበኩ ሰላምን እየኖሩ የሚኖሩ ሰዎች በተኩላ መካከል እንደሚኖሩ እያሰቡ ከተኩላዎች እየተጠበቁ የሚኖሩ የመከሩ ሰራተኞች። መከሩ ላይ ያለን ሰዎች፣ እየሰራን ያለን ሰዎች ምን ያህል በሰላም ተሞልተናል? ምን ያህል መከርት ስራ ተኮር ሆነናል? ጥላቻኛ ውስጥ የለም ወይ? አንመርጥም ወይ? ለሁሉ ማህበረሰብ እኩል ነን ወይ? አንድ ነን ወይ? እንደ ወታደር የታጠቅን ነን ወይ? አንድ ነገር ቢመጣ ለመጋፈጥ ራሳችንን ያዘጋጀንን ወይ? በፍርሃት ተሞልቶ ወንጌል መስበክ የለም። ሰላም ውስጥ ሳይኖር ወንጌል መስበክ አይቻልም። ወንጌልን የመስበክ የመከሩ ጌታ ሰራተኛ እንዳረገ የመከሩ ባለቤት ሳይሆን የመከሩ ሰራተኞች እንዳደረገን ካላመንን መስራት አንችልም። ማመን ያስፈልጋል። ለመከሩ ስራ ተጠርቻለሁ ልንል ይገባል። የሰላም አምባሳደር ለመሆን ተጠርቻለሁ ልንል ይገባል። ጌታ ኢየሱስ ክርስቶስ ሊያደርጉት የሚገባውን ጥንቃቄ ይህን ሲናገር እናያለን። ሌላው ጥንቃቄ ህብረትን ማድረግ ነው። አብሮ መብላት መጠጣት። ሂዱ፣ ሰላማችሁ የተቀበለን ሰው ጋር አብራችሁ ዋሉ፣ ብሉ፣ ጠጡ፣ በቤቱ ሁኑ። መጨረሻ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በሉና ንገሩት። የሚጸየፍ ሰራተኛ መሆን የለብን። የሰውን ባህል፣ የሰውን ወግ፣ የሰውን የአመጋገብ ስርዓት የማይቀበል ሰው የወንጌል ሰራተኛ ሊሆን አይችልም። የመከሩ ሰራተኛ ሊሆን አይችልም። መከሩ ላይ ተሰማርታችሁ ያላችሁ፣ ገና ለመሰማራት ዝግጅት ላይ ያላችሁ፣ በተለያየ አቅጣጫ የእግዚአብሔርን መንግስት የቤተ ክርስቲያንን ውበትና ሙሽራዋ ሲመጣ ያለ ነቀፋ እንድትሆን እያደረግን ያለን እየተጋን ያለን ሰዎች ይሄን ልናደርግ ይገባል። ህብረት ማድረግ በጣም ቁልፍ ነገር ነው። ቁጥር 7 ላይ ሄዳችሁ ስታነቡ ይሄን ታገኛላችሁ። በዚያ ቤት
ከእርሱ ዘንድ ካለው እየበላችሁ እየጠጣችሁ እርሱ ዘንድ ካለው እየበላችሁ እየጠጣችሁ ተጠቀሙ፣ ለሰራተኛ ደሞዝ ይገባዋልና ይላል ጌታ ኢየሱስ ክርስቶስ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አብራችሁ አሳልፉ። እነዚህ ጥንቃቄዎች መደረግ ያለባቸው። ወንጌል እየሰራችሁ ያላችሁ በተለያየ ክፍለ ሀገር፣ በሶማሌ ክልል፣ በአፋር ክልል ወንጌል እየሰበካችሁ ያላችሁ በርቱ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠውን ጥንቃቄ ልንይዝ ይገባል። ለመስራት እየተነሳን ያለን እንዲሁ በአጥቢያችን ሆነን እየሰራን ያለን የሰላም ሰው መሆን ያስፈልጋል። ሰላም የሁሉ ነገር ቁልፍ ነው። ለደዌዎች እንዲጸልዩ የመከሩ ጌታ ጥንቃቄን ብቻ አይደለም የሰጣቸው ለነዚህ ሰዎች እንዲጠነቀቁ ሳይሆን በደዌ ለተያዙ ሰዎች፣ በተለያየ ችግር ውስጥ ለሚያሳልፉ ሰዎች፣ በተለያየ ሕመምና ስቃይ ውስጥ ለሚያልፉ ሰዎች ጸሎት እንዲያደርጉ ይህንንም ኃላፊነት ሲሰጥ እናያለን። በደዌ ለሚሰቃዩ መጸለይ ያስፈልጋል። ለሚያምኑ ሰዎች፣ ለማያምኑ ሰዎች ልንጸልይ ይገባል። ከችግራቸው ጎን ልንቆም ይገባል። ካስጨነቃቸው ነገር ጋር ልንጋፈጥ ይገባል። ከያዛቸው እስራት ጋር ልንጋፈጥ ይገባል። በአጋንንት ለተያዙ ሰዎች መጸለይ አለብን። በደዌ በተለያየ አጋንንት ላሰራችሁ ሰዎች መጸለይ አለብን። ይሄ ብቻ አይደለም። መጨረሻ ላይ የእግዚአብሔር መንግስትን መስበክ በጣም ቁልፍ ነገር ነው። ተልእኮም በማወቅ ውስጥ ትልቁ ነገር ደዌ መፈወስ፣ አጋንንት የተያዙ ሰዎች ነፃ ማውጣት፣ የተለያዩ ተአምራት ማድረግ ብቻ ሳይሆን እነዚህ ነገሮች በሙሉ የሚደረጉት መጨረሻ ላይ ለሚነሳው ግን ዋና ለሆነው ጉዳይ ምንድነው? እሱ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ይሄ ሁሉ ሆኖ ተአምራት ሆኖ ሽባ ተተርትሮ እውር በርቶ አጋንንት ነፃ ወጥተው ሰዎች ሁሉ ካሉበት የመከራ ችግር ወጥተው የእግዚአብሔርን መንግስት ካላወቁ ከእግዚአብሔር መንግስት ጋር ካልተዋወቁ ምንም ትርጉም የለውም። ምክንያቱም የተፈወሰ ሰው አንድ ቀን መሞቱ አይቀርም። ከበሽታ ከተለያዩ እስራት የዳነ ሰው አንድ ቀን መሞቱ አይቀርም። ዛሬ ከኩላሊት ከጨጓራ ከተለያየ ህመም ሊፈታ ይችላል። ከአጋንንት እስራት ነፃ ሊወጣ ይችላል። ያስጨነቀው ከላዩ ላይ ሊሰበር ይችላል። ነገር ግን የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ተብሎ ንስሐ ካልገባ አንድ ሰው ምንም ትርፍ የለው። አንዳንድ ሰዎች በሚዲያ ሲሰብኩ ሰማለሁ። ሃይማኖት ምንም ይሁን ችግር የለም ና ትፈወሳለህ። ፈውስ ዓላማው ምንድን ነው? የእግዚአብሔር መንግስት ሊሰበክ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 11 ላይ ምን አለ? ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይ ወጣችሁ በከተማ የተጣበቀብንን ትቢያ እንኳን እናራግፋለን። የእግዚአብሔር መንግስት ግን ወደ እናንተ እንደቀረበች ይህንን ወቁ በሉ እላችኋለሁ። በዚያን ቀን ከዚያች ከተማ ይልቅ ለሰዶም ይቀላል ይላል። በሉ የተባሉት ነገር አለ። ሰዎቹ ሰላምታችሁን ቢቀበሉ ባይቀበሉ፣ ከእናንተ ጋር አብረው ለማሳለፍ ጊዜ ቢወስዱ ባይወስዱ፣ በስተመጨረሻ ተልእኮ መፈጸም ያለበት የአገልግሎት ተልእኮ መፈጸም ያለበት የሚሽን ተልእኮ መፈጸም ያለበት የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። የተስተካከለ ህይወት እንዲኖር ከጌታ ጋር የተጣበቀ ህይወት እንዲኖር መጨረሻው እሱ ተልእኮ የእግዚአብሔር መንግስትን መስበክ። ምንድነው የምንሰብከው? ሰዎች ዝናችን አልተሰበከም፣ ታሪካችን አልተሰበከም፣ ምድራዊ ነገራችን ነው እየተሰበከ ያለው። ጌታ ኢየሱስ ክርስቶስ ግን ምን አለ? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ወንጌል አንድ ነው። ወንጌል ሲጠቀለል አንድ ነው። ወደ እግዚአብሔር ኑ ነው። የእግዚአብሔር መንግስት በንስሐ የሚገባበት መንግስት ነው። የእግዚአብሔር መንግስት ንስሐ በመግባት የምንቀላቀልበት መንግስት ነው።
እውነትን በመያዝ መስዋዕት የሆነውን ኢየሱስን በመቀበል በማመን የሚደረግ የህይወት ጉዞ ነው። ይሄ ከሌለ ትርፍ የለው። የእግዚአብሔር መንግስትን መስበክ ያስፈልጋል። ሁለተኛው ተልእኮን መፈጸም በሰው ዕውቅና ጥበብ ሳይሆን በእርሱ ፈቃድ እንደሆነ መገንዘብ ያስፈልጋል። የተፈጸመው የውክልና ስልጣን ስለተሰጠው ቁጥር 19 ላይ ሄደን ስናነብ ላንብብላችሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ ይላል። የተላኩ ሰዎች ተልእኮ የሚፈጸመው በሰው ዕውቀት ጥበብ ሳይሆን በእግዚአብሔር ኃይል በክርስቶስ ሉዓላዊነት የተሰጠ ማዕረግ ነው። የልጅነት ማዕረግ ነው። የተፈጸመው የውክልና ስልጣን ነው እንጂ እኛ የተሻልን ስለሆን የተሰጠን አይደለም። ምንድነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ? እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቷል። የተላከ ሰው፣ የመከሩ ሰራተኛ የሆነ ሰው፣ በመከሩ ላይ የተሰማራ ሰው እንደ ባለ ስልጣን ሊንቀሳቀስ ይገባል። እንደ እግዚአብሔር ተወካይ። ስልጣኑ ከሱ የመጣ ሳይሆን ከብሔሩ፣ ከጎሳው፣ ከዘመዱ የመጣ ሳይሆን ከሰማይ አምላክ ከእግዚአብሔር የተሰጠ እንደሆነ በማሰብ ትረግጡ ዘንድ፣ ትጫሙ ዘንድ፣ ኃይለኛ ነኝ ባለው ላይ ትቆሙ ዘንድ። ሃሌሉያ! ክብር ለኢየሱስ ይሁን። የተፈጸመው የውክልና ስልጣን ይሄን ያህል እኛን የሚያስደስት ሳይሆን ተወክለን ስለቆምን ጌታ በእኛ አልፎ የሰራው ስልጣን ነው። የልጅነት ስልጣን ነው። በክርስቶስ በኩል የእግዚአብሔር ፈቃድ ስለተሰጠን ነው። በክርስቶስ በኩል የእግዚአብሔር ስልጣን፣ የእግዚአብሔር ፈቃድ ስለተሰጠን ነው እንጂ ከኛ የሆነ ጥበብ የለም። ከኛ የሆነ ዕውቀት ጥበብ የለም። ሰዎች የሆነ ነገር ሲያውቁ ሁሉን ነገር አዋቂ ነን ይላሉ። የተለያየ የተሻለ ትምህርት ውስጥ ሲገቡ ወንጌልን ማጠላላት ይጀምራሉ። እንደሱ አይደለም። እቺ ምድር እንኳን በኃላፊነት ለሰው ልጆች የተሰጠች ምድር ናት። ግዛ። እግዚአብሔር እዛ ጋር ስልጣን ይሰጥ፣ ኃላፊነት ይሰጥ። በምድር ላይ በምትኖሩበት ጊዜ፣ በምድር ላይ በምትንቀሳቀሱበት ጊዜ ምድርን ግዟት፣ ሙሏት፣ ተንከባከቧት። የእናንተ ናት። እኔ ጀምሬያለሁ። የጀመርኩትን ነገር የማስቀጠል ስራ የእናንተ ስራ። ጌታ ኢየሱስ ክርስቶስም ሲሄድ ይሄንን ስልጣን ለሰዎች ሰጥቶ ነው የሄደው። የመከሩ ሰራተኞች የሚለው እኛን፣ እኔና እናንተ ለስራ ተጠርተናል። የእግዚአብሔርን ስራ በተለያየ መንገድ ልንሰራ ተጠርተናል። የተጠራነው ግን ከኪሳችን አውጥተን እንድንሰራ ሳይሆን ራሱ የመከሩ ጌታ በሚፈልገው መንገድ የሚፈልገው ስራ እንዲሰራ ይፈለጋል። እሱ የሰጠን ስራ ሌላ ነው፣ እኛ የምንናገረው ስራ ሌላ ነው። እሱ እንድንኖርበት የሰጠን ህይወት ሌላ ነው፣ እኛ የምንኖረው ህይወት ሌላ ነው። ወንጌል እንደሱ አይደለም። በክርስቶስ በኩል የእግዚአብሔር ፈቃድ ስለተሰጠን ቁጥር 21 ላይ ሄደን ስናነብ ምን ይላል? በዚያ ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥህላቸው አመሰግንሃለሁ አለ። በዚያ ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገ። እነዚህ ሰዎች ተልእኳቸውን ተወጥተዋል። ተልእኳቸውን የተወጡት ግን በተሰጣቸው ከእግዚአብሔር በተሰጣቸው ኃላፊነት መሰረት ሚሽኑን በትክክል ተቀብለው በዛ በተቀበሉት መንገድ ሚሽኑን ተፈጽመው ተከናውኖላቸው ስለመጡ ነው። ምን ስሩ ተብለን ምን እየሰራን ነው? የወንጌል አደራ በማን እጅ ላይ ነው ያለው?
ቤተክርስቲያን ምን እየሰራች ነው? አንዳንድ ቤተክርስቲያኖች የሚገርም ልብ አላቸው፣ ለወንጌል ያላቸው ልብ። አንዳንድ ወንድሞች ለወንጌል ያላቸው ልብ ደስ ይላል። የአብዛኛው ሰው ሕይወት ላይ ግን መዘናጋት ይታያል። ለወንጌል ተልእኮ ለሰራተኞች መጸለይ፣ ሰራተኛ ሆኖ መነሳት፣ ተልእኮ ሚሽን እንዳለው ሰው መቆም ግን ከአብዛኛው ሕይወት ላይ የተወሰደ። መድረኮቻችን በመዝሙር ብቻ የተሞሉ መድረኮቻችን ይሄ ነፃ የሚያወጣውን ወንጌል ሰዎች እንዲሰብኩ ሰዎችን የሚያስታጥቅ አይደለም። የእሁድ ስብከቶቻችን የተለያዩ የቤተክርስቲያን ፕሮግራሞች ላይ የሚሰበኩ ስብከቶች ሰዎች ባለዳ እንደሆኑ የሚቀሰቅስ፣ ሰዎች ለወንጌል እንዲነሳሱ የሚቀሰቅስ አይደለም። ቤተክርስቲያን ይሄን ማድረግ አለባት። ህዝቦቿ ይሄን ተልእኮ እንዲወጡ መቀስቀስ አለባት። የሚሽን ተልእኮ የሁላችን ስራ እንደሆነ መቀስቀስ አለባት። በ2 ሳምንት በ3 ሳምንት ብቻ ሳይሆን በየሳምንቱ የሆነ መልእክት ሊስተላለፍ ይገባል። ምክንያቱም ወንጌል የእግዚአብሔርን መንግስት መስበክ ስለሆነ መቀስቀስ ያስፈልጋል። ሰዎች ስልጣን እንዳላቸው ለሰዎች መንገር ያስፈልጋል። መከሩ ብዙ ስለሆነ ሰራተኞች ጥቂት እንደሆኑ ሰዎች ሊሰሙ ይገባል። ተነሱ ልንባል ይገባል። ቅስቀሳ ያስፈልጋል። የሰው ልጅ በባህሪ የመርሳት ነገር ስላለው መቀስቀስ ያስፈልጋል። ትቀሰቅስ ያለሽ ወይ? ቤተ ክርስቲያን አገልጋዮች እንቀሰቅሳለን ወይ? ፓስተሮች እንቀሰቅሳለን ወይ? የወንጌል አርበኞች እንቀሰቅሳለን ወይ? እኛ ብቻችንን የምንሮጥበት አይደለም፣ ሰዎችን ሁሉ በማሳተፍ የምንሮጥበት መንገድ ነው። ጌታ ኢየሱስ ክርስቶስ ብቻውን አልሰራም፣ ቀሰቀሰ። መጀመሪያ 9 አርጎ ላከ፣ ከዛ 7 አርጎ ላከ። እነሱ ደግሞ እየበዙ ሲሄዱ ወደ 3000 ወደ 5000 ወደ 7000 እያለን ያደገው ወንጌል በዛ መንገድ የሚሰበክ ነው። በክርስቶስ በኩል የእግዚአብሔር ፈቃድ ስለተሰጠን ነው ይሄንን ማድረግ የቻልነው። ይሄን ልናውቅ ተልእኮን በመፈጸመው በእውቀትና በጥበብ ሳይሆን ከእግዚአብሔር ባገኘነው የልጅነት ስልጣን እንደሆነ ልንገነዘብ ይገባል። የተሰጠውን ሁሉ ለኛ ስለሰጠን ነው ወንጌል እየቀጠለ ያለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰጠውን ሁሉ ለኛ ሰጥቷል። ፍቅር ለኛ ሰጥቷል። ትህትናን ለኛ ሰጥቷል። ይቅርታን ለኛ ሰጥቷል። ወንጌል መስበክን ሰብኮ አሳይቶ ጌታ ኢየሱስ ክርስቶስ አንድም ነገር ሳያደርግ አድርጉ ያለው ነገር ወዶ እርስ በርስ ተዋደዱ ብሎ እግር አጥቦ ትህትናን ሰብኳል። ሊገሉት ጦር የቀሰሩ ሰዎችን የገደሉትን ሰዎች ሊገሉት እየገረፉ የወሰዱትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው በማለት ይቅርታን አስተምሯል። ትጋትን አስተምሯል። በምንም አይነት ቻሌንጅ ውስጥ በጸሎት በማለፍ እስከ መጨረሻ የወንጌልን እውነት መቀጠል በምን አይነት መንገድ እንደሆነ ጌታችን ኢየሱስ ክርስቶስ እቺ ጽዋ ከኔ ትለፍ እስኪል ድረስ በመከራ ውስጥ ተጨንቆ አልፎ አሳይ ሳያደርግ ጸልዩ ብሏል። በትጋት ጸልዩ፣ ሳታቋርጡ ጸልዩ ብሏል። ስለዚህ የተሰጠውን ሁሉ ለኛን የሰጠን ቁጥር 22 ላይ ሁሉ ከአባቴ ዘንድ ተሰጥቶኛልና ደስ አይልም? ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድም ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከሚፈቅደው በቀር የሚያውቅ የለም አለ ይላል። የተሰጠውን ሁሉ ከአባቴ ዘንድ ተሰጥቶኛል። ወንጌል መስበክ፣ እናንተን መሾም፣ እናንተን ለመከሩ ማብቃት፣ እናንተን ወደ መከሩ መላክ ተሰጥቶኛል። የተሰጠኝን ግን ብቻዬን አይደለም ምሰራው። እኔ እሄዳለሁ፣ ስፍራ ላዘጋጅላችሁ ዘንድ እሄዳለሁ። ባዘጋጀሁላችሁ ስፍራ ልወስዳችሁ እንደገና እመጣለሁ። እስክመጣ ግን ስራው የእናንተ ነው። እስክመጣ ግን የወንጌል አደራ በእናንተ እጅ ነው ያለው። የምታስቀጥሉት እናንተ ናችሁ። የምታበዙት እናንተ ናችሁ። መከፈል ያለበትን ዋጋ ሁሉ ከፍላችሁ ወንጌል እንዲቀጥሉ የምታደርጉት እናንተ ናችሁ።
ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ተልእኮ እንድናውቅ በሰው የሆነ ሳይሆን ከሰው የመጣ ሳይሆን ከአገልጋዮቻችን የምንቀበለው ሳይሆን ከእግዚአብሔር ዘንድ በክርስቶስ የተሰጠ እንደሆነ መገንዘብ ያስፈልጋል። ምን እየሰራን ነው? መከሩና ሰራተኞች እንዴት እየሄዱ ነው? አንዳንድ ሰዎች መከሩ በጣም ብዙ ነው፣ ወይ ሰራተኛ እንዲነሳ አይጸልዩም፣ ወይ እነሱ አይሰሩም። የሚሰራን እንዳይሰራ ያደርጋሉ። እየሰራ ያለን እየሮጠ ያለን ያስቆማሉ። ወይ እነሱ አይሰሩ ወይ አያሰሩ። እንደዛ አይነት ባህሪ ያላቸው ሰዎች በምድሪቱ ላይ በቤተክርስቲያን ላይ በሚዲያ ላይ እያየ ነው። ስለዚህ ተልእኳችንን መወጣት ያስፈልጋል ወዳጆች። ሶስተኛና የመጨረሻው የመከሩን ባለቤት ራሱን ገልጧል። ይሄን ልናውቅ ይገባል። ቁጥር 23 ላይ ምን ይላል? ቁጥር 23 ላይ ላንብብላችሁ። ቁጥር 23 ላይ እንደዚህ ይላል፣ ወደ ደቀ መዛሙርቱ ዞር ብሎ ልባቸውን የምታዩትን የሚያዩ አይኖች ብፁዓን ናቸው እላችኋለሁ፣ እናንተ የምታዩትን ብዙዎች ነቢያት፣ ነገስታት ሊያዩ ወደው አላዩም፣ የምትሰሙትን ሊሰሙ ወደው አልሰሙም አለ። የመከሩ ባለቤት ራሱን ገልጧል። ድንግዝግዝ አይደለም። መሲህ ይመጣል አይደለም፣ መሲሁ መጥቷል። ወደፊት ይገለጣል አይደለም፣ ተገልጧል። መጥቶ ሰው ሆኖ በመካከላችሁ ተመላልሷል። የምትዳስሱት የምትጨብጡት ሆኗል። እናንተ የምታዩት ሆኗል። የምትናፍቁትን መሲህ አይታችኋል። እናንተ እድለኛ ናችሁ። ይሄን ለማየት እነ ዳዊት እና አብርሃም ከሩቅ ተሳለሙ ይላል። ምን የታደልነን የአዲስ ኪዳን አማኞች! አይታችሁታል። የመከሩ ባለቤት ታይቷል። የመከሩ ባለቤት ተገልጧል። ሰው ሆኖ ለ33 ዓመት ተኩል በምድር ላይ ተመላልሷል። ተገፍቷል፣ ተተፍቶበታል። ምን ያላደረገው አለ? ከታች ሌቭል ጀምሮ እስከ ቶፕ ሌቭል ላሉ ሰዎች እውነተኛ ምሳሌ ሆኗል። የመከሩ ባለቤት ራሱን ገልጧል። የተገለጠውን ኢየሱስን ነው የምንሰብከው። የተገለጠውን ሐዋርያት ያዩትን ነቢያት የተናገሩትን ከዛሬ 2000 ምናምን ዓመት በፊት ተገልጦ የነበረውን ኢየሱስን ነው የምንሰብከው። የመከሩ ባለቤት ኦልሬዲ ራሱን አሳውቋል። በምን አይነት መንገድ? ከሰዎች ጋር ለ33 ዓመት ተኩል በመኖር ራሱን አሳይቷል። በቤተ መቅደስ ቁጭ ብሎ ሲማር ነበር፣ ሲያገለግል ነበር፣ ወላጆቹን ሲያገለግል ነበር፣ እውነተኛ ምሳሌ ሲሆን ነበር፣ ለመከሩ የሚሆኑ ሰራተኞች ሲሾም ነበር። ይታወቃል። ግልጽ ነው። ኢየሱስ ግልጽ ነው። ውስብስብ አይደለም። ኢየሱስ በሰውና በእግዚአብሔር መካከል የነበረውን ገደል ድልድይ በመሆን ወደ እግዚአብሔር መንግስት እንድንገባ ያደረገን፣ በእግዚአብሔርና በሰው መካከል ያለውን ጨለማ ገፎ የኃጢአትን ጨለማ ቤተ መቅደስ ውስጥ ያለውን የኃጢአት መጋረጃ ቀዶ ሰው ሁሉ ወደ እግዚአብሔር እንዲገባ የኃጢአትን መጋረጃ ገልጦ ያስገባን፣ በራሱ ደም ወደ እግዚአብሔር መንግስት ያስገባን ነው። የተገለጠውን ኢየሱስን እንናገራለን። የተገለጠውን እውነት እንሰብካለን። ነቢያቶች፣ ነገስታቶች ላዩት ተመኝተው ነበር፣ ግን አላዩትም። እነ ሙሴ ተመኝተው ነበር። እነ ዳንኤል ተመኝተው ነበር፣ ተስፋ ያረጉ ነበር። ነቢያት እነ ኤልያስ ተስፋ ያረጉ ነበር። እነ ዳዊት ተስፋ ያረጉ ነበር። በብሉይ ኪዳን ዘመን የነበሩ ነቢያቶች፣ አስተማሪዎች፣ የወንጌል አርበኞች ይፈልጉ ነበር። ነገር ግን ሊያዩት አልቻሉም። እናንተ ግን እድለኛ ናችሁ። የመከሩ ባለቤት ራሱ ሲሾም፣ ሲልክ፣ ሲያሰማራ አይታችኋል። ከዚህ በኋላ የሚቀጥለው እንደዛ ነው። እኔና እናንተ አምባሳደር ሆነን ተሹመናል። ሹመት ሌላ ሹመት አይመጣም። ተሹመናል። የአዲስ ኪዳን አማኝ ሁሉ ለዚህ ተጠርቷል። ሁሉ ለዚህ ተሹሟል። ሲምቦሊክ ናቸው እነዚህ እንጂ ቀጣይነቱ ይሄ ነው።
የአዲስ ኪዳን አማኝ የተገለጠውን የሚሰብክ ነው። ወዳጆቼ የመከሩ ጌታ የመከሩ ሰራተኞች እንዲያስነሱ አጥብቃችሁ ለምኑ ያለበት ምክንያት ለዚህ። እኔና እናንተስ ዛሬ ለመከሩ መሾማችንን አስተውለናል ወይ? የመጀመሪያው ጥያቄ። ለመከር መሾማችንን እንገነዘባለን ወይ? ተልኳችንን እየተወጣን ነው ወይ? የተገለጠውን ጌታ ነው የምንሰብከው ወይስ ራሳችንን? ይሄ ጥያቄ በደንብ እንድንመልስ ያስፈልጋል። ዛሬ ወደ እናንተ የመጣሁበት ምክንያት በቁጭት ምናምን ሳይሆን የዘነጋነው ነገር ስለሆነ፣ የተውነው ነገር ስለሆነ፣ ትንሽ ችላ ያልነው ነገር ስለሆነ የመከሩ ጌታ ዛሬም ይጮሃል። መከሩ ብዙ ነው እያለን፣ ሰራተኞች ጥቂት ናቸው። ሰራተኞች እንዲነሱ እንጸልይ። ለመከሩ እንደተሾምን እንነሳ። ወዳጆቼ ስራው ብዙ ነው። በቤተ ክርስቲያን ውስጥ ያላችሁ ሰዎች ማድረግ ያለብን ምንድነው? መከሩ ላይ ሰዎች እንዲሰማሩ ሰዎችን ማሰማራት፣ ማነቃቃት፣ መጸለይ ያስፈልጋል። ገንዘባችንን ኢንቨስት ማድረግ ያስፈልጋል። የተለየ ተልእኮ ደግሞ ያለን የተዘናጋን፣ በተለያየ ነገር ታስረን ያዘን እናንተ ደግሞ መሄድ ያስፈልጋል። ባላደራዎች ነን። የእግዚአብሔርን ሥራ የምናስቀጥል ባላደራዎች ነን። ተወካዮች ነን። ተልኳችሁን ለመወጣት የወጣችሁ ደግሞ በተለያየ ሀገር ያላችሁ የሚሽንን ሥራ ለመስራት እየተንቀሳቀሳችሁ ያላችሁ እናንተ ደግሞ ማድረግ ያለባችሁን ጥንቃቄ ጌታ ኢየሱስ ያለውን ማድረግ ያስፈልጋል። መጠንቀቅ ያስፈልጋል። የሰላም ሰው መሆን ያስፈልጋል። እንደ ወታደር ወገብን ጠበቅ ማድረግ ያስፈልጋል። በመከራ ጸንቶ መቆም ያስፈልጋል። ሁላችንን ላነቃቃ ነው የምፈልገው። መከሩ ላይ የተሰማራችሁ ሰዎች በርቱ። የሰላም ሰው ፈልጉ። በዛ ሰው ጋር አብራችሁ አሳልፉ። ጓደኛ አርጉ። መጨረሻ ግን የእግዚአብሔርን መንግስት ስበኩ። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ባይቀበሏችሁ ትታችሁ ሂዱ። መጋፈጥ መከራከር አያስፈልግም። በተለያየ ቦታ ያለን ይሄን አደራ የተቀበልን የአዲስ ኪዳን አማኞች እኛ ደግሞ ማድረግ ያለብን ሌላው መጸለይ ያለብን። ያልሄድን ሰዎች መጸለይ ያለብን። ምንድነው ጸሎቱ? የመከሩ ጌታ ሰራተኞች እንዲያስነሳ፣ ሰራተኞች እንዲያበዛ፣ ሸክም ያላቸው ሰራተኞች እንዲነሱ፣ የማይሰሩ ቦታውን እንዲለቁ፣ የሚሰሩ እንዲነሱ፣ የሚሰሩ የበለጠ እንዲሰሩ ኃይል፣ ጸጋ ከጎናቸው በጸሎት መቆም ያስፈልጋል። የተገለጠውን ጌታ ስበኩ። የተደበላለቀውን ኢየሱስን አንስበክ። በመስቀል ላይ የሞተውን ኢየሱስን እንስበክ። አንዱ ስለ ሁሉ የሞተውን ስንስበክ ብቻውን የሚሰበክ ነው። ደባልቀን አንስበክ። ከኑሮ ስኬት ጋር አያይዘን አንስበከው። ብቻውን የሚሰበክ ነው። ከተአምራትና ከፈውስ ጋር አያይዘን አንስበከው። ብቻውን የሚሰበክ ነው። ብቻውን ንጉሥ ነው። ብቻውን አዳኝ ነው። አንደበላልቅ፣ አናዋክ፣ አናወሳስብ። ወንጌል ግልጽ ነው። ወንጌል ግልጽ ነው። ወንጌል የእውነት መሰረት ነው። ወንጌል ሕይወት ነው። ወንጌል ነፃነት ነው። እንስበክ ይሄን ነው ወንጌል። እንናገር ይሄን ነው ወንጌል። እናብስር ይሄን ነው ወንጌል። እናቶች ጸልዩ፣ አባቶች ጸልዩ፣ ወጣቶች ተነሱ ለሥራ። በመከር ውስጥ ስፔሻል ተልእኮ ያላችሁ ወንጌላውያን ተነሱ። ያለ ቦታችሁ የተቀመጣችሁ ወንጌላውያን ተነሱ። ተውላቸው ለነሱ። መመገብ ላለበት ለመጋቢው ስጡ። እናንተ ወንጌልን ስበኩ። ማስተማር ላለበት ማስተማሩን ይቀጥል። እናንተ ወንጌልን ስበኩ። በቤተ ክርስቲያን ውስጥ ብዙ ጥሪ ነው ያለው። ማስተማር ያለበት በማስተማሩ ይትጋ። መመገብ ያለበት እውነተኛን የወንጌል እውነት እየመገበ መመገቡን ይቀጥል። ደቀ መዝሙር ያፍራ። እውነተኛ የወንጌል ሰባኪዎችን ያውጣ፣ ይላክ፣ ያሰማራ።
ጌታ ኢየሱስ ክርስቶስ መስበክ ብቻ ሳይሆን አሰልጥኖ ሲያሰማራ እናያለን። ለሚሽን እንነሳ፣ ለተልእኮ እንነሳ፣ በዙሪያችን ያሉ ሰዎችን እናነሳሳ። ዛሬ በልቤ ላይ የተቀመጠው ሸክም ይሄ ነው። የወንጌል እውነት መዳረስ አለበት። ለተበላሸ ዘመን፣ ለተበላሸ ዓለም፣ ጣዕሟ ለጠፋባት ዓለም፣ ስርዓቷ ለተበላሸበት ዓለም፣ ብዙ ቀውስ ባለበት ዓለም ትክክለኛ የወንጌል ሰዎች መነሳት አለባቸው። ቴክኖሎጂውን አልፎ የሚሄዱ፣ ዘመኑን አልፎ የሚሄዱ፣ ተጽዕኖን ሁሉ አልፎ የሚሄዱ የወንጌል ሰራተኞች ሊነሱ ይገባል። እናንተ እድል ያላችሁ፣ በተለያየ ስልጣን ፖዚሽን ላይ ያላችሁ፣ በተለያየ ሙያ ሌቭል ላይ ያላችሁ፣ ወንጌልን የመስበክ እድል ያላችሁ ተልእኳችሁን ተወጡ፣ እንወጣ። በተለያየ ወንጌልን ባልሰሙ ሀገራት ላይ ወንጌልን ለማሰማት የሄዳችሁ ከጥቅም ባለፈ ከእናንተ ኑሮ ባለፈ የወንጌልን እውነት ይዛችሁ ነው የወጣችሁት። በዛው ቀጥሉ። አትሸከሙ፣ የሚጎትት ነገር አትሸከሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጫማ፣ ከረጢት ምን አትያዙ። የሚጎትት ነገር ነው ይሄ፣ ወደ ኋላ የሚያስቀር ነገር ነው። መልእክቴን ሳጠቃልል መከሩ አለ፣ ሰራተኞች አሉ። የመከሩ ጌታ አለ፣ ሰራተኞች አሉ። ብቻቸውን ስራው እያለ የመከሩ ሰራተኞች ስራውን ካልሰሩ የመከሩ ባለቤት ምድር ላይ መጥቶ አይሰብክም። ሰዎች ወደ እግዚአብሔር መንግስት አይጨመሩም። ያሸልማል። በእግዚአብሔር መንግስት ውስጥ ደስታን የሚፈጥር ነገር ነው። ስለዚህ እኔና እናንተ ትንሽ የተዘናጋንበት ጉዳይ ስለሆነ በዚህ ጉዳይ ላይ ሁላችን እንድንነሳ፣ ወደ መከር እንድንገባ፣ የመከሩ ጌታ ሰራተኞችን እንዲያስነሳ እንድንጸልይ ልንተጋ ያስፈልጋል። ምን እየሰራን ነው? ምን እያደረግን ነው? እንደ ቤተ ክርስቲያን ምን እያደረግን ነው? እንደ ሀገር ምን እያደረግን ነው? እንደ ወንጌላውያን ምን እያደረግን ነው? እንደ መጋቢያን ምን እያደረግን ነው? ቤተክርስቲያንን የምናስተዳድር የቤተክርስቲያን መሪዎችና እረኞች ምን እያደረግን ነው? ሰራተኞች እያስነሳን እየላክን ነው ወይስ እኛው የሆነ አዳራሽ ውስጥ ገብተን ለራሳችን የሚመች ወንበር፣ ለራሳችን የሚመች ሳውንድ ሲስተም፣ ለራሳችን የሚመች ኮምፈርት ዞን ብቻ አዘጋጅተን እኛ ብቻ የምናመልክበት ኢንቫይሮንመንት እየፈጠርን ነው? የምትሄድ ቤተክርስቲያን እድገቷ ብዙ ነው። ስለዚህ እኔና እናንተ ለዚህ ተጠርተናል። እግዚአብሔር በዚህ እንዲረዳን የሁላችን ጸሎት ነው። በዚህ ጉዳይ ላይ ትንሽ እንድንጸልይ ስለምፈልግ እስቲ አብረን እንጸልይ። ለመከሩ ሰራተኞችን እንዲያስነሳ 1-2 ደቂቃ እናንተም በቤታችሁ እንድጸልዩ እኔም መጸለይ ስለምፈልግ ነው። ክብር ለእግዚአብሔር ይሁን። ጌታ ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። የመከሩ ጌታ ሰራተኞችን እንዲያስነሳ አጥብቃችሁ ለምኑ እንደተባለ በብዙ ነገር ተዘናግተናል። በብዙ ነገር ወደ ኋላ ቀርተናል። እውነተኛ የሆነውን ተልእኮ ከእጃችን አውጥተን ሌላ ተልእኮ ይዘናል። ለራሳችን ደስታ፣ ለራሳችን ፍላጎት መኖር ጀምረናል። በዚህ መንገድ ወንጌል አይሰራም። የዘነጉ ሰዎች እንዲነቁ እግዚአብሔር በወንጌል ምክንያት በተለያየ ምድር ወንጌልን ለማሰራጨት ወንጌልን ለመስበክ የሄዱ ሰዎችን በጸጋ እንድትደግፍ እግዚአብሔር ሆይ እንጸልያለን። በዚህ መከር ስራ ደግሞ ያልተጠመዱ ለመስራት እየተዘጋጁ ያሉ ሰዎች በተለያየ ዓለማት የወንጌልን እውነት ይዘው የሚነሱ የወንጌል አርበኞች እንዲነሱ ደግሞ እንጸልያለን። ከተያዙበት ተለቀው እንዲመጡ፣ ከታሰሩበት እስራት ነፃ ወጥተው እንዲመጡ፣ እንደ ተልእኮ እንዳለው ሰው፣ የምስራች እንደያዘ ሰው፣ ወንጌል እንደሚያበስር ሰው ሁሉ ለዚህ እውነት እንዲነሳሳ ጸልያለሁ። በቤተ ክርስቲያን ያሉ ደቀ መዝሙሮች ሁሉ ይሄ ጉዳይ የኔ ጉዳይ ነው ብለው ማሰብ እንዲጀምሩ፣ ወንጌልን መናገር ለሌሎች ማሰማት እንዲጀምሩ ጌታ እግዚአብሔር ሆይ ስለ ሁሉ በሁሉ እንድትረዳን እንድታግዘን በጌታ በኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን። ሁላችንን በማስተዋል ሙላን። እናመሰግንሃለን በጌታ በኢየሱስ ስም አሜን። እንግዲህ ቅዱሳን ባላችሁበት ይህን ጉዳይ አስቡ፣ ስለዚህ ጉዳይ ጸልዩ። እግዚአብሔር ዘመናችሁን ይባርክ።
ይሄን ለማስታወስ ነው ዛሬ ወደ እናንተ የመጣሁት። ሼር ማድረግ እንዳይረሳ፣ ለሌሎች መልእክቱን ማስተላለፍ እንዳይረሳ። ተባረኩልኝ። ሻሎም